ሰላም ስሜ አሊሻ ነው። የምነግራችሁ የህይወቴን ፍቅር እንዴት እንዳገኘሁት ነው። ያን ከማውራታችን በፊት እባካችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ስለኔ ማወቅ ካለባችሁ ልነግራችሁ የምችለው እኔ እንደሌሎቹ ሴቶች እንዳልሆንኩኝ ነው። ያደግኩት በብቸኛ አባት ነው። እሱ የድሮ የጦር ሰራዊት አሰልጣኝ ነበር። እናም ቤት ውስጥ በህግ ነበር የምንመራው። በአስተዳደጌ ምክንያት ከልጅነቴ ጀምሮ ኃላፊነት የሚሰማኝ ልጅ ነበርኩ። እናም ሳድግ በእኔ አካባቢ ያሉ ልጆች በሙሉ የበሰሉ አይነት ስሜት አይሰማኝም ነበር። አላውቅም ለምን ከኔ ጋር መለያየት እንደፈለገ። እሱ የሚወዳቸውን ልብሶች ነው የምለብሰው። ሁልጊዜም ጸጉሬን ለማሳመር ሌሊት 11 ሰዓት ነው ከእንቅልፌ የምነቃው። ምክንያቱም እሱ ፍሪዝ ጸጉር ስለሚወድ ነበር። ግን ይሄን ሁሉ ነገር በመጥፎ ነው የተመለከተው እሱ። ይቅርታ አድርጉልኝ፣ ወደዛ ማለት ፈልጌ ነበረ። አይታይሽም? እያለቀስኩ እኮ ነው። ቦይፍሬንዴ ከኔ ጋር ተለያይቷል። ኦ በጣም አዝናለሁ የኔ ቆንጆ፣ አዝናለሁ። ታውቂያለሽ ያንን ጊዜ መቼ ማረሰው። አባቴ ለመሰናክል ሩጫ ወደ ሜዳ ወስዶኝ ልክ መሰናክሉን ስዘል ወድቄ እግሬን በከባዱ ተሰብሬ ነበር። እናም ዶክተሮቹ ድጋሚ መራመድ እንደማልችል ነግረውኝ ነበር። ነገር ግን እኔ ተስፋ ባለመቁረጤ ይሄው እዚህ ነኝ። ይሄ ከኔ ሁኔታ ጋር ምን ያገናኘዋል? አያገናኘውም። ምክንያቱም የኔ እውነተኛ ችግር ነበር። ያንቺ ግን ስሜት የማይሰጥ ቅብጠት ነው። አሁን ዞር በይ ከፊቴ እባክሽ። ጥቅም የሌላቸውን ጓደኞች መሰብሰብ አልወድም ነበር። ስለ ሁሉም ግድ አይሰጠኝም ነበር። ህይወቴ በእቅዶች የተሞላ ነበረ። ከሃይ ስኩል መመረቅ፣ በጥሩ ኮሌጅ መግባት እና ያለምንም ድካም ስራ መስራት ነበር። ነገር ግን ይሄ 18 ዓመት ሞልቶኝ አርተርን እስክትዋወቀው ድረስ ነበር። እሱ በዝውውር ከግሪክ የመጣ ተማሪ ነው። እሱ ልክ እንደማልመው ወንድ ነበር። ለመጀመሪያ ጊዜ ከሱ ጋር የተዋወቅነው በስፖርት ክላስ ነበር። እጅ ኳስ እየተጫወትን ነበር። ልክ ስመለከተው ጭንቅላቴን ሳትኩኝ። ሙሉ ለሙሉ ኳስ ጨዋታውን ረሳሁት። እናም ሲወረወር ጭንቅላቴን ብሎኝ ሜዳው ላይ ተዘረድኩኝ። ጭንቅላቴን አዞረኝ እና ማርተር እየሮጠ ወደ እኔ መጣ። ደህና ነሽ? አዞረሽ እንዴ? ምንም ማለት አይደለም። ከዚህ የከፉ ብዙ ችግሮችን አሳልፌያለሁ። ሀሳቤን እንኳን ሳልጨርስ ተዘረድኩኝ። ዶክተር ያስፈልገኛል። አርተር ሳቀብኝና አቅፎኝ ወደ ነርሷ ቢሮ ወሰደኝ። ሙሉ ሰዓቱን አብሮኝ ነበር። የልብ ምቴ መቀዝቀዝ አልቻለም። ከዛም ስጨርስ ቤቴ አደረሰኝ። ከዛ ጊዜ በኋላ ጓደኛሞች ሆነን። እናም ቀስ በቀስ እየወደድኩት ነበር። በጣም ስማርት፣ በሳልና ተወዳጅ ልጅ ነው። በህይወቴ እንደዚህ አይነት ሰው ከገባ እሱ ብቻ ነው ሊሆን የሚችለው። እናም በመጨረሻ በቁም ነገር ላናገረው ወሰንኩኝ። ነገር ግን እንዴት ማድረግ እንደምችል አላውቅም። እናም እንዲረዳኝ የኤስኤፍ ታሪኮችን ማየት ጀመርኩኝ። የመጀመሪያው ህግ እንደወደድኩት ማሳወቅ የለብኝም፣ ችላ ማለት ይኖርብኛል። እና ሙሉ ቀን አላናገረውም። በቀጣይ ቀን አርተር በኮሪደሩ ላይ ሰላም እንድለው ምልክት ሲሰጠኝ ባላየ ጥየው ሄድኩኝ። በቀጣይም ክላስ ውስጥ አብሮኝ ተቀመጠ። ነገር ግን ምንም አይነት ትኩረት አልሰጠሁትም ነበር። ግን ካፌ ውስጥ ጄን ይዞ ጎተተኝ። ችላ እያልሽኝ ነው? እኔ ችላ አልኩ? አትቀልድ እባክህ። በጣም ቢዚ ሆኜ ነው የሚሆነው። ስለ ዓለም ሙቀት መጨመር በጣም እያስጨነቀኝ ነው። እና ደግሞ አሳዎቹ እንዴት ሊበከሉ እንደቻሉ እየመረመርኩኝ ነው። አንድ ነገር አስታወስኩኝ። ለአሳዎቼ ውሃውን መቀየር አለብኝ። ማለቴ ለአትክልቶቼ ማለቴ ነው። እንገናኛለን። ከዛም በፍጥነት ሮጥኩኝ፣ ተጨማሪ ከመዋረዴ በፊት። በቀጣይ ሁለተኛው ህግ የሚሆነው ቆንጆ ልብሶችን መልበስ ነው። ከሁሉም በልጬ መታየት አለብኝ። መግዛት ነበረብኝ ቀሚሶችን። እናም ሱቅ ውስጥ ያሉትን ሁሉንም ገዛኋቸው። እናም በቀጣይ ጠዋት 2 ሰዓት ነበር የወሰደብኝ ለመዘገጃጀት። እናም እንዳማረብኝ ነበር ያሰብኩት ልክ ወደ ክላስ እስከገባሁበት ደቂቃ ድረስ። ልክ ወደ ትምህርት ቤት ስገባ ሁሉም ሰው እየተጠቋቆመብኝ ይስቅብኝ ጀመር። ፈጣሪ ለምንድን ነው እንደ ፒኮክ የለበሰችው? ምንድነው ፊቷ ላይ ያደረገችው ደግሞ? በመጨረሻም የሆነ ሰው ስታናድደው በጥፊ መቷት መሆን አለበት። በጣም ነበር የደነገጥኩት። ወዲያውኑ ተነስቼ መሮጥ ጀመርኩኝ። እስካሁን እንደደነገጥኩኝ ነበር። አርተር ወደ እኔ መጣ። ለከንፈርሽ ተጨማሪ መጥረጊያ ትፈልጊያለሽ? ይሄ ሊፕስቲክ ለምን አይለቅልኝም? በጣም አሰልቺ ነው። ቆይ እኔ ላግዝሽ። ነግሬሽ አላውቅም፣ ግን ያለ ሜካፕ በጣም ቆንጆ ነሽ። ማለትም በሜካፕን ታስጠያለሽ እያልኩ አይደለም። የምር እና በእኔ ልታፍርብኝ አትችልም? የምርሽን ነው? ለረጅም ጊዜ አብረን እንድንሆን እየጠበኩኝ ነበር። ነገር ግን በትምህርት ቤቱ ውስጥ ሁሉንም ሰው ስላንቺ ስጠይቅ በጣም አስፈሪ እንደሆንሽና እንዳልሞክረው ነገሩኝ። ቆይ እንዳትናደጅብኝ፣ ግን ሰዎችን እንደምትጠይን የሰማሁት። ያ ልክ አይደለም በጭራሽ። ሰዎችን አልጠላም። ለምን ጠላለሁ ብለህ ነው? እና አሁን እኔና አንተ ነገ ምሽት እራት ይኖረናል። ደስ ይለኛል። የመጀመሪያ እራቴ ከአርተር ጋር በጣም ቆንጆ ነበር። እናም እሱ ስለ ቤተሰቡ ሁሉንም ነገር ነገረኝ። እናም ከእናቱ ጋር እንደሚኖርና የ9 ዓመት ወንድም እንዳለውም አጫወተኝ። ጓደኝነት ከጀመርን በኋላ ሙሉ ጊዜያችንን አብረን ነበር የምናሳልፈው በትምህርት ቤት ውስጥ። ሁሉም ሰው ስለኔ ጥሩ ማሰብ ጀመሩ። ከአርተር ጋር ጓደኛሞች ከሆንም በኋላ አባቴም ራሱ በጣም ነበር አርተርን የወደደው። ህይወት በጣም አስደሳች ሆነች ከሱ ጋር። ማለትም በጣም መጥፎ የሆኑ ነገሮች በህይወታችን እስከሚመጡ ድረስ። የሆነ ቀን ከትምህርት ቤት መቅረት ጀመረ፣ ልክ እንደሞተ መንፈስ። በሚቀጥለው ቀን በተመሳሳይ መቅረት ጀመረ። ከዛም ውጤቱ መዘቅዘቅ ጀመረ። እርስ በእርስም በጣም ተራራቅን። እናም የሆነ ነገር ልክ እንዳልሆነ ይሰማኝ ጀመር። እናም አንድ ቀን ቀጠሯችንን ሲሰርዘው የሚወደውን አይስክሪም ይዤ ቤቱ ሄድኩኝ። ልክ በሩን ሳንኳኳ የሆነ ህፃን ልጅ በሩን ከፈተልኝ። ሃይ አንተ ወንድሙ ቻርሊ መሆን አለበት። ወንድምህ አለ? ያ አይስክሪም ነው? እሱን ስጪኝ። ሄ ያ ላንተ ጥሩ አይደለም እንዴ አይባልም። ማማ እባክሽ ከሱ ትንሽ ልትሰጪ ትችያለሽ ነው የሚባለው። እሺ
ማማ አይስክሪም ልትሰጪኝ ትችያለሽ አሊያ እመታሻለሁ። ከዛም ቻርሊ እግሬን በኃይል መታኝና የያዝኩትን ተቀብሎኝ ይሮጠ። በጣም ነበር የታመምኩት እና ማርተር ከላይ እየሮጠ መጣ። አሊሺያ ለምንድነው እንደምትመጪ ቀድመሽ ያልነገርሽኝ? መቼ ነው የምነግርህ? ሰሞኑን እያናገርከኝ አይደለም። አውቃለሁ በጣም ይቅርታ። ማለቴ ችግሩ እናቴ በድጋሚ አገባች። እናም ሰውየው በህይወቱ ውስጥ ቻርሊ እንዲገባ አልፈለገም። እናም እናቴ ያንደደ ባሏን በጣም በመውደዷ ከዚህ ለመሄድ ወሰነች። እናም እኔ የግድ ከቻርሊ ጋር መኖር ነበረብኝ። ለምንድን ነው መጀመሪያ ያልነገርከኝ ይሄንን? ምክንያቱም በጣም አፍሬ ነው። በእኔ ችግር ውስጥ አስገብቼ ላስጨንቅሽ ደግሞ አልፈለኩም። እኔ እኮ አሁን የህይወት ክፍል ሆኛለሁ እና ሁሉንም ነገር አብረን ነው መወጣት የነበረብን። አዎ አውቃለሁ በጣም እንደሚያስጨንቅ። ነገር ግን አርተር ሲያዩት በጣም የተሰባበረ ይመስል ነበር። እናም እኔ ከልቤ ነው ልረዳው የፈለጉት። ነገር ግን የ9 ዓመቱ ቻርሊ እንደሚታየው መልአክ አይደለም። በጣም አስቸጋሪ ሰይጣን ነው። በጣም በትናንሽ ነገሮች ሁሉ እንዳለቀሰ ነበር። እሱ ያለው ነገር ካልሆነ ማንንም አይሰማም። ከአርተር ጋር ጊዜ እንድናሳልፍ ጭራሽ አይፈቅድልንም ነበር። ለብቻችን መሆን በጣም ከባድ ነገር ነበር። እርግጠኛ ነኝ ቻርሊ በጣም እንደሚጠላኝ። አንድ ቀን አርተር ከመኝታ ቤት ውስጥ ይወጣ ቆሜ እየጠበቁት እያለ ቻርሊ ሊገለኝ በሚፈልግ አይነት አስተያየት እየተመለከተኝ ነበር። ፊቴ ላይ የሆነ ነገር አለ። የሰው ልጅ ግን እንዴት በአንድ ጊዜ ፈረስም ግመልም ሊመስል ይችላል? እንዳንተ አይነት ህፃን ነዋ ቻርሊ። አይ እንዳንቺ አይነት ማስጠያ ሰዎች ናቸው እንጂ። ለማንኛውም በግንኙነታችሁ በጣም ነው ምዝናናው። የምትቆዩም አይመስለኝም አብራችሁ። ከአርተር ጋር ጊዜ ማሳለፍ ከጀመርኩ 10 ደቂቃ እንኳን ሳይሞላኝ የአርተር ስልክ ጠራ። ወንድሙ ሻወር ቤት ውስጥ ራሱን ቆልፎ እየረበሸ ነበር። እናም የግድ እየሮጥ መሄድ ነበረብን። በሌላ ቀን የአባቴ ልደት ነበር። እናም እኔ ለአባቴ ደስ የሚል ሰርፕራይዝ ላዘጋጅለት አሰብኩኝ። እናም የድሮ የሰራዊት ጓደኞቹን በሙሉ ጋብዣቸዋለሁ። አርተርም በቦታውን በማስተካከል ላይ እያገዘኝ ነበር። እናም እኔም ኬኩን ለማስተካከል እየሞከርኩኝ ሳለ ቻርሊ ወደኔ መጣ። ኦ ዋው፣ ይሄ ኬክ ሲታይ በጣም ጣፋጭ ይመስላል። ትንሽ ስጪኝ። አይ መጀመሪያ አባቴ ሊቆርሰው ይገባል፣ ግን እኔ አሁን ነው የራበኝ እና ሌላ ነገር መብላት ትችላለህ። ብዙ ፒዛ አለ ከፈለግ። ደደብ ነሽ። ኬክ ነው የምፈልገውን ያልኩሽ እኮ። ቻርሊ ኬኩን ለማግኘት እየታገለኝ ነበር፣ ነገር ግን ከለከልኩት። ከዛም በኃይል በቆንኩበት ገፋኝና ድንገት ኬኩን ይዤው ወደኩኝ። ከዛም ኬኩን መሬት ላይ ወድቆ ተደፋ። የሚገርም ነው። አሁን ማንም መብላት አይችልም። ምን ተፈጠረ? የሆነ ነገር ሰምቼ እኮ ነው። ወንድም ሰርፕራይዜን አበላሸብኝ። ትንሽዬ ኬክ እንድትሰጪኝ ብቻ ነው የጠየኩሽ እኮ። እኔ ትንሽ እንድትጠብቀኝ ነበር የጠየኩህ። ተረጋጊ አሊሺያ፣ አዲስ ኬክ ማዘዝ እንችላለን። እርግጠኛ ነኝ አባትሽ ምንም አያውቅም። ያ አይደለም ችግሩ አርተር፣ ወንድምህ በጣም አስቸጋሪ ነው። የጸባይ ማረሚያ ያስፈልገዋል። ይህን ልጅ መቅጣት አለብህ፣ አለበለዚያ እምላለሁ እኔ አደርገዋለሁ። እሱ የኔ ወንድም ነው እንጂ የትም መንገድ ላይ ወድቆ ያገኘሁት ውሻ አይደለም እኮ። አውቃለሁ እሱ ስህተቶችን ይሰራል፣ ግን ገና ልጅ ነው እኮ እሱ። ታውቂያለሽ፣ እንደውም አሁን እኔ ሄዳለሁ። የአንቺ እርዳታ ያስፈልገናል። በጣም ጥሩ። አርተር ወንድሙን ይዞ ከአካባቢው ሄዱ። ላስቆማቸው ፈልጌ ነበር፣ ነገር ግን በጣም ተናድጄ ነበረ። ምሽቱ ካለፈ በኋላ እኔ ትንሽ ተረጋጋሁ። ደወልኩለት፣ ነገር ግን አያነሳ። በቀጣይ ቀንም ትምህርት ቤት ውስጥ አላየሁትም ነበር። ቻርሊንም እንደዛው። እናም ወደ ቤቱ ሄጄ እሱን ማናገር ፈለግኩኝ። እናም ሲሄድ ቻርሊ በረንዳው ላይ ተቀምጦ ሲያለቅስ አየሁት። ምን ተፈጠረ? አርተር እዚህ የለም። እንቅልፌ ስነሳ አጣሁት እና የት እንደሄደም አላውቅም። ደውለህለታል? ስልኩን እዚህ ትቶት ነው የሄደው። ታዲያ ለምንድን ነው እኔ ስደውል አንስተህ ያልነገርከኝ? ለማንኛውም እሺ አትጨነቅ፣ እንፈልገዋለን። ነገር ግን እስከዛው ከኔ ጋር አንተ መምጣት ይኖርብሃል። አይሆንም፣ አንቺን አልወድሽም። እኔ ላትወደኝ ትችላለህ፣ ነገር ግን አርተር እስኪመለስ እዚህ ብቻህን ልተውህ አልችልም። በጣም አሰልቺ ነሽ። ቀኑን ሙሉ አርተር አለው እስኪለን እየጠበቅን ነበር፣ ነገር ግን ምንም የለም። እኩለ ሌሊት ሲሆን እንድንተኛ አሰብኩኝና ቻርሊ እኔ ክፍል እንዲተኛ አደረግኩት። የሚፈልገው ነገር ካለ ብዬ ሳልጨርስ በሩን ፊቴ ላይ ዘጋብኝ። አርተር እስካሁን አልተመለሰም ነበር እና ምናልባት እናቱ ካወቀች ብዬ ደወልኩላት፣ ግን እሷ መዝናናቷን ለደቂቃ ማቆም አልፈለገችም ነበር። በሚቀጥለው በኮሌጅ ውስጥ ያሉ ጓደኞቹን ጠየኳቸው፣ ነገር ግን ማናቸውም የት እንዳለ አያውቁም። ከዛም ለፖሊስ አመለከትን፣ ነገር ግን ያለምንም ነገር ሳምንታት አለፉ። እናም ነገሩ በጣም አስጨነቀኝ። ምን ሊፈጠርበት ይችላል? እንደዛም ሆኖ ቻርሊ ትምህርት ቤት አልሄድም፣ ሻወርም አልወስድም እያለ እየረበሸ ነበር። እናም ቀኑን ሙሉ ክፍሌ ውስጥ ቆልፎ ነው የሚውለው። እናም እኔ ማዘጋጅለትን ጣፋጭ ምግቦች እንዳልተስማሙት ያስመስላል። ሁሉ ቀን ቀስ በቀስ ጭንቅላቴ እንድሰት እያደረገኝ ነበር። ስለዚህ አባቴን እንዲረዳኝ የግድ መጠየቅ ነበረብኝ። እናም ቃል ገባልኝ ፈልጎ እንደሚያገኘው። እናም ለሰራዊቱ ደወለ። እናም የአፋልጉኝ ማስታወቂያም ተለጠፈ። ነገር ግን አሁንም ቢሆን ከቻርሊ ጋር እንዴት እንደምቆይ አላውቅም። ለአወራው በመኮርኩ ቁጥር ይሸሸኛል። በዚያ መልኩ ነዋ ያደገው። አሊሺያ የሆነ አይነት ጸባይ ማረሚያ ያስፈልገዋል። ጭንቅላቱን በሆነ ነገር መጥመድ ይኖርብሻል። ያንቺ እናት ከሄደች በኋላ ይሄንን ይዘሽ ነበር የምትውይው አንቺ። እናም የቀን ተቀን ውሎሽን ያስተካከልኩት ለዛ ነበር እና ከዛ ስለሷ የምታስቢበትን ጊዜ አልነበረሽም። ምናልባት አንቺ ላይ እንዳደረግኩት ነገር ተመሳሳይ እሱ ላይ ማድረግ ይኖርብሻል። እናም የአባቴ ምክር ለመተግበር ወሰንኩኝ። እናም በሚቀጥለው ጠዋት ወደ ቻርሊ ሩም ሄጄ ቀሰቀስኩት። ተነስ፣ ምን ሄድበት ቦታ አለ። አርተር ተመለሰ እንዴ? አይ። እና ምን ፈለግሽ ታዲያ? ልተኛበት ከዚህ ውጪ?
አይሆንም፣ አሁኑኑ መነሳት ይኖርብሃል። ቻርሊ ጮኸ። ነገር ግን ከአልጋው ላይ ማስነሳት ነበረብኝ እና ከዛም ወደ ባስ ማቆሚያ ወሰድኩት እና በባስ መሄድ ጀመርን። ሙሉ መንገዱን እያማረረ ነበር፣ ነገር ግን እኔ ጭራሽ ግድ አልሰጠኝም ነበር። ከደቂቃዎች በኋላ ወደ ቦታችን ደረስን። መጫወቻ ቦታ ነበር። እኔ በጭራሽ እዚህ አልገባም። ለምን? እሸነፋለሁ ብለህ ፈራህ እንዴ? በጭራሽ። አንቺ ነሽ የምታሸንፊው። እኔና ቻርሊ ደስ የሚል ጊዜ አሳለፍን በመጫወቻ ቦታ ውስጥ። በህይወቴ ለመጀመሪያ ጊዜ ቻርሊ ሲስቅ ሰማሁት። ከዛም እንደወጣን ወደ ፓርክ ወሰድኩትና ድክም እስኪለው ድረስ ዘለለ። እናም በመጨረሻ በጣም ደከመውና ዝም ብሎ እየተጓዘ ነበር። እናም ለታክሲ ደውዬ እኔ ወደምወደው በርገር ቤት ወሰድኩት። ነገር ግን በሩ ላይ ስንደርስ ቆመ። ምን ነው በርገር አትወድም? አይ ይሄን ቦታ በጣም ነበር የምወደው። እናም ሁሌ ከናቴ ጋር ነበር የምመጣው። በየሳምንቱ እንመጣ ነበርና የመደነሻ ማሽኑ ላይ ሆነን በምንወደው ዘፈን እንጨፍር ነበር። እና አሁን ስልክ እንኳን ደውላልኝ አታውቅም። አርተርም በተመሳሳይ ትቶኝ ሄደ። አርተር የሆነ ሰዓት ላይ መመለሱ አይቀርም፣ ቃል እገባልሃለሁ። እሱ በጣም ነው የሚወድህ ቻርሊ። እና ደግሞ ምንም ቢፈጠር እኔ ካንተ ጋር ነኝ። ሁልጊዜም ከኔ ጋር ነሽ? አዎ ካንተ ጋር ነኝ። ቻርሊ እያለቀሰ አቀፈኝ። ለመጀመሪያ ጊዜ ልቡ የተሰበረውን ቤተሰቦቹ የሚያስፈልጉትን ሕፃን አየሁት። ከዛ በኋላ ቻርሊ ከኔ ጋር ሰላም አወረደ። አብረን ቁርስ እንሰራለን። እናም እሱ ሁሌ ጠዋት አልጋውን ማነጠፍ ጀመረ ወደ ትምህርት ቤት ከመሄዱ በፊት። እናም ጨዋ እየሆነ ነበረ። አርተር ተመልሶ እስከሚመጣ ድረስ መጠበቅ አቃተኝ እና ቻርሊ ምን ያህል ደስተኛ እንዳደረኩት አየሁ። ግን አሁንም ቢሆን አርተር ከጭንቅላታችን አልወጣም። በመጨረሻም ልቤ እንደተሰበረ ለአባቴ አስረዳሁት። አርተር ተመልሶ የሚመጣ አልመስል እያለኝ ነው አባቴ። ወር ሆነው እኮ ግን እስካሁን ማንም ያለበትን አያውቅም። ከከተማ ውስጥ ቢሆን ኖሮ እስካሁን ይገኝ ነበረ። እና ቻርሊ ደግሞ እናቱን አጡ። አሁን ደግሞ ወንድሙን ሊያጣን ምን እንደምለው ራሱ አላውቅም። ምን? ልክ ስዞር ቻርሊ በሩ ላይ ቆሞ አየሁት። ለእኔ የነገርሽኝ ፖሊሶች እየፈለጉት እንደሆነና እንደሚገኝ ነው። እንዳምንሽ ነግረሽኝ ነበር እኮ። አይደለም እመነኝ፣ ደህና ነው ቻርሊ። አትዋሽኝ። ለምንድን ነው ሁሉም ሰው ውሸታም የሆነው? አልወድሽም፣ ሁላችሁንም። እናም ቻርሊ እየሮጠ ከቤቱ ወጥቶ ሄደ። እናም አባቴ በፍጥነት ተከተለው። በጣም ግራ ስለገባኝ ዝም ብዬ ተቀመጥኩኝ። እናም በድንገት ስልኬ ጠራ። ፖሊሶች ነበሩ። እናም አርተርን ከቤታችን ቅርብ በሆነ ሆስፒታል እንዳገኙት ነገሩኝ። እናም የቦታውን አቅጣጫ ለአባቴ ቴክስት አደረግኩለት። እናም ዶክተሮቹ አርተር ከትንሽ ጊዜ በፊት እንደመጣ ነገሩኝ። እናም ትንሽ አደጋ ደርሶበት ነበር። በጨለማ በጫካ ውስጥ ሲጓዝ ወድቆ እንደሆነ ነገሩኝ። እናም አሁን ኮማ ውስጥ ነው። እናም ከአጠገቡ ሄጄ ተቀመጥኩ። ትንሽ ቆይቶም ቻርሊና አባቴ መጡ። እንዴት ነው? ጭንቅላቱን የተመታው ግን አያሰጋውም ብለዋል። በጣም እድለኛ እንደሆነም ነግረውኛል። የመዳን ትልቅ እድል አለው። ቻርሊ ቃል ገባልኝ፣ ምንም ነገር ቢፈጠር እኔና አንተ ድጋሚ እንደማንጣላ ቃል እገባለሁ። ድጋሚ አልጮህብሽም። እናም ሁሌም ጥሩ ወንድም ለመሆን እሞክራለሁ። አሁን ይነቃል አይደል እሱ? ምን ታስባለህ?